قال آمنتم له قبل أن آذن لكم إنه لكبيركم الذي علمكم السحر فلأقطعن أيديكم وأرجلكم من خلاف ولأصلبنكم في جذوع النخل ولتعلمن أينا أشد عذابا وأبقى. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ባለፈው ሳምንት ሱረቱል ሐቃን ጀምረናል። ባሳለፍናቸው አያቶች የጀነት ሰዎች መጽሐፋቸውን በቀኝ እጆቻቸው የሚሰጡ አማኞች ሁኔታቸው ምን እንደሚመስል አሳልፈናል። ቁርአንን አላህ ያወረደው መሳኒ አድርጎ ነው። አይ የጀነት ሰዎችን ሐል ከጠቀሰ የጀሃነም ሰዎችን፣ የሙእሚኖችን ከጠቀሰ የኩፋሮችን አላሁ ነዘለ አሕሰነ አልሐዲስ ኪታበን ሙተሻቢሀን መሳኒየ ተቅሸዕሩ ሚንሁ ጁሉዱ ለዚነ ኢላ አኺር አልአያ እንዳለው ማለት ነው። እና መጽሐፋቸውን በቀኝ እጃቸው የሚቀበሉ ሰዎች ሁኔታቸው እንዲህ ከሆነ ሸረኞቹስ ምንድነው ሁኔታቸው የሚል ጥያቄ ስለሚመጣ የእነሱን ሐል ይጠቅሳል። ወአማ መን ኡቲየ ኪታበሁ ቢሽማሊህ መጽሐፉን በግራው የተሰጠ ሰውማ ፈየቁሉ ያ ለይተኒ ለም ኡተ ኪታቢያ ወዮልኝ ምን አለበት መጽሐፌን ባልተሰጠው ይላል። የሰራሁትን ስራ ውጤት ባላገኘሁ ብሎ ይመኛል። ወአማ መን ኡቲየ ኪታበሁ ቢሽማሊህ ከዚህ በፊት እንዳሳለፍነው በሌላ አያት ላይ ወራአ ظهره ብሏል። አይ ኩፋሮች ሙሽሪኮች መጽሐፋቸውን የሚሰጡት ከበስተጀርባቸው በግራ በኩል ነው። አማ ሙእሚኖች ከፊት ለፊታቸው በቀኝ እጃቸው ነው። ፈየቁሉ ያ ለይተኒ ለም ኡተ ኪታቢያ ምን አለበት መጽሐፌን ባልተሰጠሁ ይላል። ወለም አድሪ ማ ሒሳቢያ ምርመራዬም ምን እንደሆነ ባላወቅኩኝ ይላል። ያ ለይተሃ ካነት አልቃዲያ ምን አለበት ፈጻሚዋ በሆነች። ቃዲያ የሚለው የተፈለገበት ሞት ናት ይላሉ። ከዚህ በፊት ስለ ሞት ግልጽ በሆነ መልኩ ባይወራም ያው አድማጭ ስለሚረዳውና ስለሚያውቀው ነው የተተወችው። አይ በዱንያ የሞትኳት ሞት ምን አለበት ፈጻሚቱ ከዚያ በኋላ መቀስቀስ መመንዳት የሌለበት ጭራሽ በነበረችኝ ብሎ ይመኛል። ወሀዛ ሙንተሃ ሸቃ የዕድለቢስነት ድካው ነው። ምክንያቱም አንድ ሰው ሞት ካለሁበት ሁኔታ ይሻለኛል ካለ በጣም ኃይለኛ መከራ ውስጥ ነው፣ ኃይለኛ ጭንቀት ውስጥ ነው ያለው ማለት ነው። ከፋዲከ ዳአን አን ተረ ልመውተ ሻፊያ እንዳለ ወሐስቡ ልመናያ አን የኩነ ልአማንያ አንድ ሰው ሞትን ከተመኘ መሞት ይሻለኛል ካለ ያ ሰው ኃይለኛ መከራ ውስጥ ነው ያለው። ይህም ካፊር የውመል ቂያማ የሰራውን ስራ ውጤት በሚሰጥበት ጊዜ የሚጠብቀው ነገር አስከፊ እንደሆነ ስለሚረዳ ምን አለበት ባልተቀሰቀስኩኝ ያቺ በዱንያ የሞትኳት ሞት ፍጻሜና መጨረሻ በነበረች ብሎ ይመኛል። ወለም አድሪ ማ ሒሳቢያ ምርመራዬ ምን እንደሆነም ባላወቅ ያ ለይተሃ ካነት አልቃዲያ ምን አለ ፈጻሚ በነበረች። ማ አግና ዐኒ ማሊያ ገንዘቤም ከኔ አላብቃቃኝም። በዱንያ ሀብታም ነበር፣
ያ የሰበሰበው ያጠራቀመው አኺራን ትቶ ሲሯሯጥለት የነበረው ገንዘብ ከአላህ ተባረከ ወተዓላ ቅጣት አላብቃቃውም፣ አላዳነውም። ማ አግና ዐኒ ማሊያ ገንዘቤ ከኔ አላብቃቃኝም፣ ሀለከ ዐኒ ሱልጣንያ ከኔም ስልጣኔ ተወገደ። እዚህ ላይ ሱልጣንያ የሚለው በሁለት መልኩ ነው የተተረጎመው። አንደኛው ቢመዕነ አልሙልክ አይ በንግስናና በስልጣን ተተርጉሟል። ሌላኛው ደግሞ እነ ኢብኑ ጀሪር ረሕመቱላሂ ዐለይሂ ወገይሪሂ ሚነል ሙፈሲሪን የመረጡት አልሱልጣን ቢመዕነ አልሑጃ ነው። አይ ማስረጃ መከራከሪያ ማለት ነው። ሀለከ ዐኒ ሱልጣንያ አይ ቁጢዐት ዐኒ ሑጀጂ አላህ ዘንድ የማቀርበው ማስረጃዬ መከራከሪያዬ ሁሉ ጠፋብኝ፣ ተቋረጠብኝ ይላል። ምናልባት ሱልጣንያ የሚለውን በመጀመሪያው መተርጎሙ የተሻለ ነው። ቢመዕነ አልሙልክ ወልጀህ ማለት ነው። አይ ንግስና ሰው ዘንድ የነበረኝ ስልጣንና ደረጃ አልጠቀመኝም፣ አላብቃቃኝም፣ በል ጠፋብኝ ነው። ኹዙሁ ፈጉሉህ ያዙት እሰሩትም ይባላል። አይ ይህ ሰው መጽሐፉን በግራው ከተሰጠ በኋላ በዚህ ቁጭት ላይ በዚህ ፍራቻ ላይ ያለ የሚተው አይደለም። በል አላህ ተባረከ ወተዓላ መላእክቶችን ያዛቸዋል። ኹዙሁ ፈጉሉህ ያዙት ጠፍሩትም ይላቸዋል። ፈጉሉሁ ጉል ማለት ምንድነው? እንዳሳለፍነው ሁለት እጆችን ወደ አንገት ወስዶ ማሰር ነው። وهذا منتهى الذلة والإهانة ውርደትንና የበታችነትን ለማመላከት በዱንያ ከአላህ ባሮች በላይ ነኝ ብሎ የሚያስብ የሚኩራራ ነበርና የውመል ቂያማ አላህ ተባረከ ወተዓላ እጆቹ ወደ አንገቱ ተወስደው እንዲጠፈሩ ያደርጋል። ኹዙሁ ፈጉሉህ ያዙት እሰሩትም ثم الجحيم صلوه ከዚያም እሳትን አስገቡት ثم في سلسلة ذرعها 70 ذراعا فاسلكوه ከዚያም ርዝመቷ 70 ክንድ በሆነች ሰንሰለትም አስገቡት። ذرعها بمعنى طولها فاسلكوه أي أدخلوه معناه ምንድነው? ዑለማዎች እንደተከሱት እቺ ርዝመቷ 70 ክንድ የምትሆን ሰንሰለት በአፉ ገብታ በኋላው ትወጣለች። ወደ ዕቃው ውስጥ ያለውን ነገር ሁሉ ዝርግፍግፍ አድርጋ ማለት ነው። በዚህ ሁኔታ የተዋረደ ሆኖ ጀሃነም ውስጥ ይቀጣል። لذلك ثم የሚለው للترتيب الرتب ነው ይላሉ ዑለማዎች። አይ ደረጃን የሚያመላክት ቅደም ተከተል ነው። መጀመሪያ የያዙትና ሰሩት ይባላል። ከዚያ በኋላ ደግሞ የባሰ ቅጣት ነው የሚመጣው። ጀሃነም ውስጥ አስገቡት ይባላል። ከዚያ ደግሞ እዚያ ጀሃነም ውስጥ ራሱ 70 ክንድ የምትሆን ሰንሰለት በአፉ አስገብታችሁ በኋላ አስወጡ፣ በዚያ መልኩ ቅጡት ተብለው መላእክቶች ይታዘዛሉ። እነዚህም አላህን የማያምፁ መላእክቶች እንደታዘዙት ያደርጋሉ። በዚህም መልኩ ይቀጣል። ثم في سلسلة ذرعها كذيام رزمتها 70 ذراعا 70 ክንድ በሆነ ሰንሰለት فاسلكوه አስገቡት። እሱን አስገቡት ማለት አይ አስገቡበት ማለት ነው ማዕናው። አንዳንድ አረቦች ኮፊታ ማጥለቅን ሲገልጹ ኮፊታው ገባ ይላል ራስ ላይ እሱ ከመሆኑ ጋር የሚያስገባው ማለት ነው። ለምንድን ነው ይህ ሰው በዚህ መልኩ የውመል ቂያማ የሚቀጣው? إنه كان لا يؤمن بالله العظيم እሱ በታላቁ አላህ አያምንም ነበረ። በዚህ መልኩ የውመል ቂያማ የሚቀጣውና የሚሰቃየው ያለምንም ምክንያት አይደለም። በል ይህ ቅጣት እንዲገባው የሚያደርገውን ስራ በዱንያ ስለሰራ ነው። إنه كان لا يؤمن بالله العظيم እሱ በታላቁ አላህ አያምንም ነበር። ولا يحض على طعام المسكين ምስኪኖችንም በማብላት ላይ
አያነሳሳም ነበረ لا يحث نفسه ولا غيره على إطعام الطعام ማለት ነው ምግብን በመመገብ መሳኪኖችን በመርዳት ራሱም አይነሳሳም ሌሎችንም አያነሳሳም ነበረ እነዚህ ሁለት ወንጀሎች የመጀመሪያው አንዳንድ ዑለማዎች እንደሚሉት ዓቂዳዊ ከሆኑ ወንጀሎች ሁሉ አስከፊውና በላጩ ነው وهو الكفر بالله والإشراك به በአላህ መካድና በሱ ላይ ማጋራት ማለት ነው ሁለተኛው ደግሞ ባህሪያዊ የሆነ ወንጀል ነው وهو البخل ስስታምነት ማለት ነው ይህ ሰው ዓቂዳውም የተበላሸ ነበር ባህሪውም ሌሎች ባህሪያቶችን ሁሉ የሚያበላሽ በውስጡ ስስትን የያዘ ሰው ነበረ إنه كان لا يؤمن بالله العظيم እሱ በታላቁ አላህ አያምንም ነበር ولا يحض على طعام المسكين ምስኪኖችንም በማብላት ላይ አያነሳሳም ነበር فليس له اليوم ለሱ ዛሬ የለውም ها هنا እዚህ حميم የቅርብ ወዳጅ ዘመድ ዛሬ የሚያግዘው ከሚያጋጥመው ቅጣት የሚያድነው ለሱ ካሳ መሆን የሚችል ቅርብ ዘመድም የለውም ወዳጅም የለውም ولا طعام ምግብም إلا من غسلين كغسلين በስተቀር غسلين ማለት ከጀሃነም ሰዎች የሚፈሰው እጅና መግል ነው የዚያ አጣቢያቸውና ፍሳሹ ነው የሱ ምግቡ ሌላ ከዚህ ውጭ ምግብን አያገኝም ያው ሌላ ምግብ አያገኝም የሚለውን ከዚህ በፊት ሱረቱል ጋሺያ ላይ በተፍሲል አብራርተናል እንዲህ አይነት ምግቦች ያሉ ለጀሃነም ሰዎች የተዘጋጁ የተወሰኑት ግስሊን የተወሰኑት ዘቁም የተወሰኑት ደግሞ ሱረቱል ጋሺያ ላይ የጠቀስነውን ማለት ነው ይህ በአላህ የማያምን እንደዚሁም ዶዎችን የማይመግብና እነሱን በመመገብ ላይ የማያነሳሳ ሰው በጀሃነም ውስጥ በሚቀጣበት ጊዜ ለሱ ምግቡ የጀሃነም ሰዎች መግልና እጅ እንጂ ሌላ አይደለም فليس له اليوم ها هنا حميم ለሱ ዛሬ እዚህ ወዳጅ የለውም ዘመድ የለውም ولا طعام إلا من غسلين ምግብም ከግስሊን በስተቀር የለውም لا يأكله إلا الخاطئون ወንጀለኞች እንጂ አይበሉትም ይሄንን ግስሊን የሚባለውን የጀሃነም ሰዎች የሚመገቡትን ምግብ አላህ ተባረከ ወተዓላ ለወንጀለኞች በሱ አንድነት ላላመኑ ኩፋሮች ያዘጋጀው ነው فلا أقسم بما تبصرون በምትመለከቱት እምላለሁ وما لا تبصرون በማትመለከቱትም አይ أقسم بكل شيء ማለት ነው በሁሉም ነገር እምላለሁ በምታዩት በሰማዩም በምድሩም በተራራውም በማታዩት ደግሞ አይ ما غاب عن أنظاركم እንደ ጀነት እንደ ጀሃነም وكذلك አይናችን የራቀ ማለት ነው حتى በዚሁ ዱንያዊ በሆነው ዕውቀት ራሱ ምንድነው የሚሉት እኛ የምናውቀው አይ ከፍጥረቱ እነሱ ፍጥረት የሚሉት ያው ከሰማይ በታች ያለውን ነው እኛ የምናውቀው የፍጥረት ክፍሉ 5% ብቻ ነው ይላሉ 95% ከኛ የተጋረደ ነው ማንም ሰው አይመለከተውም አማ ከሰማይ በላይ ያለው አላህ ተባረከ ወተዓላ እንጂ የማያውቀው በጣም ግዙፍና ሰፊ ፍጥረት ነው በዚያ ሁሉ እምላለሁ ይላል አይ የሚማልበት ነገር በጣም አሳሳቢ ነው አላህ ተባረከ ወተዓላ በሚታየው በማይታየው በሁሉም ነገር የሚምልበት ነገር ታላቅና አሳሳቢ ነው ትኩረት ስጡት ነው فلا أقسم بما تبصرون وما لا تبصرون በምትመለከቱትም በማትመለከቱትም እምላለሁ إنه لقول رسول كريم እሱ የተከበረው መልእክተኛ ንግግር ነው አይ ይህ ቁርአን የነብያችን አለይሂ ሰላቱ ወሰላም ቃል ነው ያለ ነው
ወደሳቸው ያስጠጋው ምንድነው? አይ ተብሊጉ ነው። አድራሹ እሳቸው ናቸው። ከዚህ በፊት ያሳለፍነው ሱራ ላይ አላህ ተባረከ ወተዓላ ቁርአንን ወደ ጅብሪል አስጠግቶ ገልጾታል። ኢነሁ ለቀውሉ ረሱሊን ከሪም ذي قوة عند ذي العرش مكين مطاع ثم أمين ብሎ ማለት ነው። እዚህ ላይ ደግሞ ወደ ረሱል አለይሂ ሰላቱ ወሰላም እያስጠጋው ነው። وهذا ተብሊግ ነው። ወደ ኋላ እንደሚመጣው ተንዚሉ من رب العالمين ብሎ አውራጁ አላህ ተባረከ ወተዓላ ነው። ይህ በቁርአን በሱና ሙስሊሞች በአጠቃላይ ሰለፈን ወኸለፈን አይ የነብያችን አለይሂ ሰላቱ ወሰላም እና የሱሐቦቻቸው መንገድ የተው የቢድዓ ሰዎች ካልሆኑ በስተቀር ይህ ቁርአን ከአላህ ዘንድ ለመውረዱ ሙስሊሞች በአጠቃላይ የሚስማሙበት ነገር ነው። ስለዚህ ወደ ነብያችን አለይሂ ሰላቱ ወሰላም ሙዳፍ ያደርገው አይ እሳቸው አድራሽ ናቸው። ይህ ደግሞ የኔን ንግግር የሚያደርሰው የተከበረ መልእክተኛ ነው። ጠንቋይ አይደለም፣ ድግምተኛ አይደለም፣ ገጣሚ አይደለም፣ እብድ አይደለም እናንተ እንደምትሉት በል የተከበረ መልእክተኛ ነው፣ ያላኩት ነብይ ነው እያላቸው ነው ለሙሽሪኮች። ኢነሁ አይ ቁርአን ለቀውሉ ረሱሊን ከሪም የተከበረው መልእክተኛ ቃል ነው። ወማ ሁወ ቢቀውሊ ሻዒሪን እሱ የገጣሚ ንግግር አይደለም። ቀሊለን ማ ትኡሚኑን ጥቂትን እንጂ አታምኑም። هذا ጥቂትን እንጂ አታምኑም ማለቱ ኢማ ሊነፊ الإيمان مطلقا ሙሉ በሙሉ እምነት የላችሁም አታምኑም የሚል ማዕና ያለው ነው። ወይም ደግሞ አይ ትኡሚኑን بالقليل እነዚህ ሙሽሪኮች አላህ ተባረከ ወተዓላ እንዳለ ያምናሉ። በል ለሱ የተለያዩ ዒባዳዎችን ይፈጽማሉ። ለምንድነው ነብያችን አለይሂ ሰላቱ ወሰላም ወደ እነሱ የተላኩት? የአላህን መኖር እንዲያስረዷቸው አላህ የሁሉም ፈጣሪ መሆኑን እንዲያስተምሯቸው አይደለም። ይህንን ቀድሞም ያውቁታል። አላህ በተለያዩ አያቶች እንዳለው ወለኢን ሰአልተሁም መን ኸለቀ السماوات والأرض ليقولن خلقهن العزيز العليم ወለኢን ሰአልተሁም መን ኸለቀሁም ليقولن الله ሰማያትና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይላሉ። እናንተን የፈጠራችሁ ማን ነው ብትላቸው አላህ ነው ይላሉ። ችግራቸው ምንድነው? አላህን ለማምለክ በሱና በእኛ መካከል አማካኝ ያስፈልገናል አሉ። ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ እነዚህ ሰዎች ደጋግ ስለሆኑ አላህ የሚወዳቸው ባሮቹ ስለሆኑ ወደሱ ለመቃረብ እነሱን አማካኝ አድርጎ መጠቀሙ አስፈላጊ ነው በማለታቸው ነው ሙሽሪክ የተሸኙት ካፊር የሆኑት። ለዚያም ነው ነብያችን አለይሂ ሰላቱ ወሰላም ወደ እነሱ የተላኩት። እንድታምኑ ከሚጠበቅባችሁ ነገር በትንሹ ታምናላችሁ፣ ነገር ግን ያ ኢማን በቂ አይደለም እያለ እየወቀሳቸው ነው። ወማ ሁወ ቢቀውሊ ሻዒር የሚለው አይ ነብያችን አለይሂ ሰላቱ ወሰላም ገጣሚ አይደሉም። በል وهو عليه الصلاة والسلام مع كونه أفصح العرب كعربوች ሁሉ አንደበተ ርቱዕ ከመሆናቸው ጋር አላህ ተባረከ ወተዓላ ለነብያችን አለይሂ ሰላቱ ወሰላም ጀዋሚዕ አልከሊም ሰጥቷቸዋል። ጥቂት ቃላቶችን ተጠቅመው ሙጀለዳት ማስተላለፍ የማይችሉትን መልእክት ማስተላለፍ እንዲችሉ አድርጓቸዋል። እንዲህ ከመሆናቸው ጋር ግጥም አይችሉም ነበር። ሐታ የተገጠመውን ግጥም እንኳን አስተካክለው ማለት አይችሉም ነበር። አንድ ጊዜ ከአቡበክር ጋር ሆነው ነብያችን አለይሂ ሰላቱ ወሰላም የሆነ ሱሐቢ የገጠመውን ግጥም ለመግጠም ሞከሩ። አተጅዐሉ ነህቢ ወነህበ العبيد بين الأقرع وعيينة ከዚያም በኋላ አቡበክር ሲሰማው ግጥሙ ተሳስቷል። ከዚያም ሊያስተካክላቸው ምን አለ? بين عيينة والأقرع ነው አላቸው። ከዚያም ነብያችን አለይሂ ሰላቱ ወሰላም ሁማ ዋሂድ አንድ ነው እኮ አንዱን መጀመሪያ ሌላውን ሁለተኛ መጣሁት እንጂ ሁለቱንም ስም ጠርቻለሁ አሉ። ከዚያም አቡበክር ረዲየላሁ ዐንሁ ምን አለ? أشهد أنك كما قال الله تعالى وما علمناه الشعر وما ينبغي له إن هو إلا ذكر وقرآن مبين الله أنتن እንደገለጸህ መሆንህን በአላህ መሰክራለሁ አለ። ይህ ቁርአን ከአላህ ዘንድ ለመሆኑ ምንም አይነት ጥርጥር እንዳይኖር ነብያችን አለይሂ ሰላቱ ወሰላም መጽሐፍ ማንበብ እንዳይችሉ አድርጓቸዋል።
ግጥምን እንኳን ከራሳቸው ኢንሻ አድርገው መግጠም ይቅርና ሰዎች የገጠሙትን እንኳን በትክክል እንዳይሉ አድርጓቸዋል። ይሄ ግጥሙ አባስ ኢብኑ ሚርዳስ የሚባለው ሱሐቢያው ነብያችን አለይሂ ሰላቱ ወሰላም የሁነይን ዘመቻ ጊዜ ብዙ ገናኢሞችን አግኝተው ነበር፣ ብዙ ምርኮ ማርከው ነበር እና ከፈትሑ መካ በኋላ በቅርብ የተካሄደ ዘመቻ ስለነበረ አዲስ የሰለሙ የዓረብ ቀባኢል መሪዎችን ብዙ ስጦታ መስጠት ጀመሩ። ለዑየይና ኢብኑ ሒስ 100 ግመል፣ ለአቅራ ኢብኑ ሐቢስ 100 ግመል፣ ከዚያ ይህንን አባስ ኢብኑ ሚርዳስ የሚባለውን ሰው 50 ግመል ብቻ ሰጡት እና ይሄ በጣም አሳዘነውና ነብያችን አለይሂ ሰላቱ ወሰላም እንዴት ይሄን ትሰጡኛላችሁ እያለ ነው ግጥሙን የሚገጥመው። አተጅዐሉ ነህቢ ወነህበ العبيد بين عيينة والأقرع وما كان حسن ولا حابس يفوقان مرداس في المجمع وما كنت دون امرئ منهما ومن تضع اليوم لا يرفعي ዛሬ ዝቅ ያደረከው ሰው መቼም ከፍ ስለማይል 100 ሙላልኝ ያላቸው ነው ነብያችን አለይሂ ሰላቱ ወሰላም። ከዚያም እሳቸው ይقطعوا عني لسانه ምላሱን ቁረጡልኝ ውሰዱና 50 ጨምሩለት 100 ሙሉለት አለ። ይሄንን ግጥም እንኳን ማለት አልቻሉም። وكذلك يا أمية ابن أبي الصلت وغيره من شعراء العرب ነብያችን አለይሂ ሰላቱ ወሰላም በእነሱ ግጥም ኢስቲሽሃድ ማድረግ በሚፈልጉበት ጊዜ አቡበክርን እስኪ ያንን ግጥም በልልኝ ይሉታል። እሱ ይላቸዋል። ከዚያም በኋላ ነብያችን አለይሂ ሰላቱ ወሰላም ያንን ይተከማሉ። ስለዚህ አላህ በምንም በኩል ይህ ወህይ ከሱ መውረዱ ጥርጥር እንዳይኖርበት ነብያችን አለይሂ ሰላቱ ወሰላም የግጥሙን በር ዘግቶባቸዋል። ወማ ሁወ ቢቀውሊ ሻዒሪን እሱ የገጣሚ ቃል አይደለም። ቀሊለን ማ ትኡሚኑን ጥቂትን እንጂ አታምኑም። ወላ ቢቀውሊ ካሂንን የጠንቋይም ቃል አይደለም። ካሂን ማለት የሩቅን አውቃለሁ የሚል ዛዕም ያለው ነው። ነብያችን አለይሂ ሰላቱ ወሰላም ጠንቋይ አልነበሩም። حتى قبل الرسالة بعفاف بصدقنا بأمانة متوقون نبروا نبياتنا عليه الصلاة والسلام ولا بقول كاهن يتنقايم نققر يدلم قليلا ما تذكرون تكتن انجي أتقسسهم ይህን القرآن ሙሉ በሙሉ አትመከሩበትም ከሱ የሚፈለገውንም ጥቅም እንደዚሁ አታገኙበትም። تنزيل من رب العالمين كعلمات جيتا يتورد سيهون ይህ ቁርአን نعم ነብያችን عليه الصلاة والسلام በመላሳቸው የሚያስተላልፉት ለኡመታቸው የሚያደርሱት ነው። የተወረደው ግን ከዓለማቱ ጌታ ከአላህ ተባረከ ወተዓላ ዘንድ ነው። ይህ መጽሐፍ ከአላህ ዘንድ ከሆነ የተወረደው ትኩረት ልትሰጡት ይገባል። በውስጡም ያለውን ልትቀበሉ ይገባል ነው። አይ እናንተ መልእክተኛ የምትወነጅሉበት ወንጀላ ሁሉ ባጢል ነው፣ ይህ ሁሉ እንደሌለባቸው ታውቃላችሁ። ይሄን መጽሐፍ እኔ ነኝ በሱ ላይ ያወረድኩበት፣ ተከተሉት ተቀበሉት እያላቸው ነው። ولو تقول علينا بعض الأقاويل በእኛ ላይ ከፊል ቃላትን ቢቀጥፍ ኖሮ ولو تقول علينا أي لو افترى علينا ማለት ነው። أي افتراضا حاشاه عليه الصلاة والسلام نبياتنا عليه الصلاة والسلام ይሄን ሊያደርጉ አይችሉም፣ ማዕሱም ናቸው። አላህ እንኳን ራሳቸው መቅጠፍ ይቅርና እሳቸው በሚናገሩት ንግግር በሚያደርሱት ወህይ ሸይጣን የሆነ ነገር ለመጨመር ቢሞክር እንኳን አላህ ያስወግደዋል። ግን እንደው ቢሆን እንኳንና ነብያችን አለይሂ ሰላቱ ወሰላም በእኛ ላይ ያላለውን ቢናገር አስተላልፍ ካልነው መልእክት ውጭ ሌላን ነገር ቢፈጥርና ወደ እናንተ ቢያደርስ ኖሮ እያለ ለአኸዝና منه باليمين በኃይል በያዝነው ነበረ። ለአኸዝና منه باليمين أي بالقوة والقدرة ማለት ነው። አንዳንዶቹ ደግሞ ምን ብለው ይተረጉማሉ? አይ ለአኸዝናሁ بيده اليمنى ቀኝ እጁን እንይዘው ነበር። وهذا يستخدم للإذلال والتحكير عند سو የሚቀጣው ቅጣት በሱ ላይ ውርደትንና ትንሽነትን ለማስከተል ታስቦ ከሆነ የሚፈጸመው
እንዲህ አይነት ዒባራ አረቦች ይጠቀማሉ። አይ እኛም በአማርኛ እጁን አንጠልጥዬ ያመጣልሃል እንደምንለው ይህ መልእክተኛ አለይሂ ሰላቱ ወሰላም ከፈጠርኳቸው ፍጥረቶች ሁሉ የተከበረ ከመሆኑ ጋር አስተላልፍ ካልነው ውጭ የሆነ ነገር ቢያደርግ ኖሮ አናዘገየውም፣ በል ወዲያው ነበር ኃይለኛ አያያዝ የምንይዘው እጁን አንጠልጥለን የምንቀጣው እያለ ነው። هذا ታላቅነት መለኮታዊነት ለአላህ ተባረከ ወተዓላ ብቻ የሚገባ መሆኑን የሚያመላክት ነው። ነብያችን አለይሂ ሰላቱ ወሰላም ደረጃቸው ምንም ያክል ቢልቅ ከፍጥረቶች ሁሉ የበላይ ቢሆኑ ከባርነት ከፍ የሚያደርጋቸው ነገር የለም። ሁሉም ነብያችንም አለይሂ ሰላቱ ወሰላም ሆኑ ጅብሪል አጠቃላይ ፍጥረቶች ሁሉ የአላህ ባሮች ናቸው። የፈለገውን ይቀጣል፣ የፈለገውን ይመነዳል፣ የፈለገውን ከፍ ያደርጋል፣ የፈለገውን ዝቅ ያደርጋል። አንዳንድ ጁሃሎች እንደሚያስቡት አላህ አንድ ሰው ከፈጠረው በኋላ በቃ በአዘል ትልቅ ነህ ካለው ትልቅ ሆኗል፣ የሰራውን የሥራ የሚባል ነገር የለም። ነብያችን አለይሂ ሰላቱ ወሰላም የደረሱበት ደረጃ ለመድረስ ሰማይ ምድርና ተራራ ተሸከሙ ተብለው አንችልም እምቢ ያሉትን ትልቅ አማና ተሸክመው ኃላፊነታቸውን በተሟላ መልኩ ስለተወጡ ነው እንጂ አላህ ዝም ብሎ መረጣቸው። ከዚያ በኋላ እንደዛ ከሆነ ዒባዳውን ተው ዳዕዋውንም ተው እያሉ አንዳንድ ኸልዋ ተቀምጦ ጫቱን እየቃመ መሐባ ለነኛ ነብያችን ሰለላሁ ዐለይሂ ወሰለም አላህ በአዘል ጽፎልን ከሆነ ውዴታውን እንደሱ ያደርገናል የሚባል የለም። ይሄም አያትም ያመላክተው ያንን ሐታ እሳቸው እንኳን የአላህ ተባረከ ወተዓላ ባሪያ ናቸው። ያገኙት ክብር ያገኙት ልቅና የተገኘው በምንድነው? ለአላህ በመተናነሳቸው ህይወታቸውን በአጠቃላይ ለአላህ ተባረከ ወተዓላ በማድረጋቸው ነው። እሳቸው ላይ ይህ የሚከሰት ከሆነ ከእሳቸው ውጭ በአላህ ላይ የሚቀጥፍ ወከዛሊክ በነብያችን አለይሂ ሰላቱ ወሰላም ላይ የሚቀጥፍ ሰው ትልቅ ወንጀል ያለበት قل إنما حرم ربي الفواحش ما ظهر منها وما بطن መጨረሻ ላይ ምን አለ? وأن تقولوا على الله ما لا تعلمون ከታላላቅ ወንጀሎች አላህ ከከለከላቸው ነገራቶች መካከል አንዱ ምንድነው? በአላህ ላይ ካለ ዕውቀት መናገር ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ ምን ይላሉ? من كذب علي متعمدا فليتبوأ مقعده من النار በኔ ላይ ሆን ብሎ ያወቀ የዋሸ ሰው እሳት ውስጥ መቀመጫውን ያደላድል፣ ምክንያቱም ብዙ ጊዜ ይቆያልና አዛሉ ولو تقول علينا بعض الأقاويل በእኛ ላይ ከፊል ቃላቶችን ቢቀጥፍ ኖሮ لأخذنا منه باليمين منه እዚህ ላይ ምን የምትለዋ ዛኢዳ ናት፣ ተጨማሪ ናት። معناው ምንድነው? لأخذناه باليمين ነው፣ ቀኙን በያዝነው ነበረ። ثم لقطعنا منه الوتين ከዚያም የደም ቧንቧውን በቆረጥን ነበር። الوتين هو الحبل الوريد ወቲን ማለት ከቀልብ ጋር የሚያያዘው ዋናው በአማርኛ አብይ የደም ትቦ ወይም ደግሞ የደም ቧንቧ የደም ወሳጅ ይሉታል። ያ ከተቆረጠ የሰው ልጅ በፍጹም አይኖርም። وهذا من معجزات القرآن ይህ መጽሐፍ ከአላህ ዘንድ ለመሆኑ ከሚመሰክሩና ከሚያረጋግጡ አያቶች መካከል አንዱ ነው። በዚያን ጊዜ አረቦች ይህ ወቲን የሚባለው በመቆረጡ የሰው ልጅ መሞቱን አለመሞቱን አያውቁም። ነገር ግን አላህ ተባረከ ወተዓላ የፈጠረውን ስለሚያውቅ ቅጣቱ የከፋ እንደሚሆን አፋጣኝና ወዲያው እንደሚከሰት ለማመላከት ምን ይላል? ቀኙን እንይዘው ከዚያም ደግሞ የደም ቧንቧውን እንቆርጠው ነበር፣ እናጠፋው ነበር ነው። በሌላም አያት ላይ አላህ ተባረከ ወተዓላ ሱረቱል ኢስራእ ላይ እንዳለው ማለት ነው إذا لأذقناك ضعف الحياة وضعف الممات ምክንያቱም አላህ ለአንድ ሰው ትልቅ ደረጃ ከሰጠው ያ ሰው የሚያገኘውም ምንዳ ከሌሎች ሰዎች የተለየ ከፍ ያለ ነው የሚሆነው። ያ የተሰጠው ኸይር ነገር ሳይጠቀመው አላህ ከሚፈልገው ነገር ውጭ ካዋለው ቅጣቱ ከሌሎች በባሰ እጥፍ ነው የሚሆነው። حتى የነብያችን አለይሂ ሰላቱ ወሰላም ሚስቶች አላህ ምን ይላቸዋል? لستن كأحد من النساء إن تقيتن እምታምፁ ከሆነ መልእክተኛዬን የምታስቸግሩ ከሆነ መጥፎ ስራ የምትሰሩ ከሆነ ግን እጥፍ የሆነ ቅጣት ነው የምንቀጣችሁ ይላል። ልክ ምንዳችሁ መልካም ነገር የሚሰጣችሁ ከሌሎች በተሻለ እጥፍ ድርብ እንደሆነው ወንጀል የምትሰሩም ከሆነ እጥፍ ድርብ ነው የሚሆንባችሁ ነው። ስለዚህ አንድ ሰው ዒልም ሲሰጠው
የተለያዩ ኒዕሞች የዲንም ይሁን የዱንያ ያንን ኒዕማ በመልካም ነገር ሲጠቀመው አላህ ተባረከ ወተዓላ ምንዳውን እጥፍ ድርብ ያደርግለታል። በክፉም ካዋለው እንደዚሁ ቅጣቱን እጥፍ ድርብ ያደርግበታል። ثم لقطعنا منه الوتين ከዚያም የደም ቧንቧውን በቆረጥነው ነበረ። فما منكم من أحد ከናንተ አንድም የለም عنه حاجزين ከሱ ተከላካዮች የሚሆን አይ ከናንተ መካከል እኛ በሱ ላይ ቅጣትን ማሳረፍ ከፈለግን እጁን ይዘን የደም ትቦውን ቆርጠን ማጥፋት ብንሻ ከናንተ መካከል ለሱ ተከላካይ ሆኖ መቅረብ የሚችል አንድም የለም። አላህ ተባረከ ወተዓላ አንድ ነገር ከፈለገው ያን ነገር ሊያስቀር የሚችል ማንም የለም። لا معقب لحكمه ولا راد لقضائه አላህ አንድ ነገር ከፈረደና ከወሰነ ያን ነገር የሚቀለብስ የሚያስቀይር ያን የመፈጸም አቅም ያለው አንድም የለም። فما منكم من أحد ከናንተም አንድም የለም عنه حاجزين ከሱ ተከላካዮች የሚሆን ይህንን ቅጣት የሚመልስ የሚከላከልለት አንድም ሰው አይኖርም። وإنه لتذكرة للمتقين እሱ ለጥንቁቆቹ መገሰጫ ነው። وإنه የሚለው معطوف የተደረገው መምን ላይ ነው? إنه لقول رسول كريم በሚለው ላይ ነው። አይ ይህ ቁርአን የተከበረው መልእክተኛችን ቃል የሆነው ለተذكرة للمتقين ለጥንቁቆቹ መገሰጫ ነው። አላህ ተባረከ ወተዓላ ይህንን ቁርአን ያወረደው ለሰዎች በአጠቃላይ መገሰጫ እንዲሆን ነው። يا أيها الناس قد جاءكم موعظة من ربكم እንዳለው ማለት ነው። ቁርአንን ያወረደው አላህ ተባረከ ወተዓላ ለጅንም ለኢንስም በአጠቃላይ ለሙከለፍ ሁሉ መገሰጫ እንዲሆን መመሪያ እንዲሆን ነው። ነገር ግን ትክክለኛውን መገሰጥ የሚገሰጸው ከዚህ ቁርአን ትክክለኛውን ጥቅም የሚጠቀመው አላህን የሚፈራ ሰው ብቻ ነው። ምክንያቱም ተቅይ ማለት ምንድነው? በቀልቡ የአላህ ተባረከ ወተዓላ ፍራቻ ያለው ያዘዘውን የሚፈጽም የከለከለውን የሚከለከል ነው። አንድ ሰው በቀልቡ ተቅዋ ካለ ይህን ስራ ይህንን አትስራ፣ ይሄ መልካም ነው ይሄ ክፉ ነው ሲባል ያን ነገር እንደምር ወስዶ የሚጠቅመውን ይሰራል፣ የሚጎዳውን ደግሞ ይተዋል። ተቅዋ ከሌለው ግን ከመሰረቱ አላህን የማይፈራ የውመል ቂያማ አላህ ይተሳሰበኛል ከዚያም በኋላ በሰራው ስራ ይቀጣኛል የሚል ስጋትና ጥንቃቄ ከሌለው ይህ ሰው የፈለገ ነገር ቢመከር የፈለገ ነገር ቢዘከር ጥቅም አያገኝም። ስለዚህ ይህ ቁርአን ትክክለኛ መገሰጫ የሚሆነው ትክክለኛ ጥቅምን የሚጠቅመው ለማን ነው? አላህን ለሚፈሩ ሰዎች ነው። ሱረቱል በቀራ ላይ አላህ እንዳለው አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين አላህን ለሚፈሩት ነው መመሪያነቱ። አይ ምራቻውን የሚያገኙት በቁርአን ውስጥ ያለውን መመሪያ እንደዚሁም ደግሞ ግሳጼ የሚጠቀሙበት አላህን የሚፈሩ ቅጣቱን የሚጠነቀቁት ብቻ ናቸው። وإنه لتذكرة للمتقين እሱም አይ ቁርአን ለጥንቁቆቹ መገሰጫ ነው። وإنا لنعلم እኛም እናውቃለን أن منكم مكذبين ከናንተ ውስጥ አስተባባዮች መኖራቸውን አይ لا يخفى علينا أمركم የናንተ ሁኔታ አይሰወርብንም ከመካከላችሁ አስተባባዮች በመልእክተኛዬ የሚክዱ ንግግሬን መጽሐፌን የማይቀበሉ እንዳሉ እናውቃለን ነው። ይሄ ዛቻ ነው። አይ የምትሰሩትን ስራ ሁሉ እያየን ነው እየመዘገብን ነው ትተናችሁ እንዳይመስላችሁ የሚጠብቃችሁ አስፈሪ ቀን አለ እያላችሁ ነው። ወኢና ለነዕለሙ አነ ሚንኩም ሙከዚቢን እኛም ከናንተ ውስጥ አስተባባዮች መኖራቸውን እናውቃለን። ወኢነሁ ለሐስረቱን ዐለል ካፊሪን እሱም በካህዲዎች ላይ ጸጸት ነው። ወኢነሁ አይ ሀዘል ቁርአን ይህ ቁርአን በካህዲዎች ላይ ጸጸት ነው። የውመል ቂያማ ይህንን ቁርአን ያልተቀበሉ ሰዎች ያላመኑበት ኃይለኛ ጸጸት ውስጥ ነው የሚሆኑ።
حسرة مالت هو ندامة شديدة متتابعة لا انقطاع لها أما يقارب زوتاري هنا هيلنيا تبتل لا شك بدنيا راسو عند سو يهونا ميتكم نجر وسر تبلو تمكرو በተደጋጋሚ ተቀርቦለት ያን ነገር አልቀበልም ካለ በኋላ መጨረሻ የዚያን ነገር ጥቅሙን በግልጽ ሲመለከት ያለፈው ነገር እንዴት እንደሚያስቆጨውና እንደሚያስነድመው ይታወቀ ነው ዱንያ ምንም ቢከፋ حتى ያንን ነገር ራሱ ጥሩና ግሩ የሚያገኝበት አጋጣሚ ሊኖር ይችላል አማ አኺራ አንዱን ነገር ካጣ በተቃራኒው ያለው ጀሃነም ብቻ ነው وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون دار الله تبارك وتعالى يا كان يندا ما كانوا بزيان كان هايلنيا تزات የሚጸጸቱ ደግሞ እነማን ናቸው በዚህ በቁርአን የካዱ ነብያችን عليه الصلاة والسلام ያልተከተሉ ናቸው وإنه لحسرة على الكافرين እሱም በከሃዲዎች ላይ ጸጸት ነው وإنه لحق اليقين እሱም የተረጋገጠ እውነት ነው أي هذا القرآن لا شك فيه ولا ريب من كونه من الله تبارك وتعالى كالله زند لمهون بوسط من ماينت وشت سهتت يللبت تككلنيا مذهب لمهون من ماينت ترتر يلم حق اليقين مالت يأوقت يمجرشاو تقو درجان عندنا علماء እንደሚሉት እውቀት 3 ደረጃ አለው ይላሉ አንደኛው ሱረቱ አልሃኩም ተካቱር ሱረቱ ተካቱር ላይ እንዳሳለፍነው ማለት ነው ثم لترونها عين اليقين ብሏል علم اليقين የሚባለው የመጀመሪያው ደረጃ እሱ ነው ሁለተኛው ደግሞ عين اليقين የሚባለው አለ ሶስተኛው ደግሞ حق اليقين علم اليقين ማለት አንድ ነገር ትክክለኛ እንደሆነ እውነተኛ እንደሆነ በርግጥ እንደሚከሰት ማመን ማወቅ ነው የሁለተኛው ደግሞ عين اليقين የምንለው ያንን በልባችን በአቅላችን ሐቅ መሆኑን ያወቅነውን ነገር በአይናችን መመልከት በአይናችን ማረጋገጥ عين اليقين ይባላል የሶስተኛው ደረጃ ደግሞ حق اليقين የሚባለው አይ ያንን በአይናችን ያየነውን ነገር በሰውነት ህዋሶቻችን ሙሉ በሙሉ ከሱ ውስጥ ሆነን ያን ነገር ማረጋገጣችን ነው ለምሳሌ ሰዎች በአጠቃላይ ሞት እንዳለ ያውቃሉ ያምናሉ ይሄ علم اليقين ይባላል ከሞት በፊት ያለው ጣረሞቱና ወደ ሞት የሚያዳርሱት ነገራቱ ደግሞ ሲቃረቡ ያ عين اليقين ይሆናል መለከል ሞቱ በሚወርድበት ጊዜና በሚሞትበት ጊዜ ያ ምን ይባላል حق اليقين ይባላል ወይም ደግሞ አንድ ሰው ጀሃነም እንዳለ ያምናል ሙእሚን يوم القيامه ባይኑ ሲመለከታት ሲያያት ያ عين اليقين ነው የሚባለው ከገባባት ደግሞ ካፊር ሆኖ ያ حق اليقين ይባላል አይ ከእውቀት ከማየት አልፎ እዛው ውስጥ ነው እየኖረው ነው ማለት ነው ይህ ቁርአን የእውነትነትን የእርግጠኝነትን ጫፍ የነካ ነው በውስጡ ምንም አይነት ስህተት የለም ከአላህ ተባረከ ወተዓላ ለመሆኑ ምንም አይነት ጥርጥር የለም በል የተረጋገጠ ሐቅ ነው ያለ ነው وانه لحق اليقين እሱም የተረጋገጠ እውነት ነው فسبح باسم ربك العظيم የታላቁንም ጌታህን ስም አጥራ አይ አላህን ተባረከ ወተዓላ ከማይገባው ለሱ ከማይመጥኑ ነገራቶች ሁሉ አጥራው አወድሰው ነው وهذا نبينا عليه الصلاه والسلام سوره الاعلى ላይ እንዳሳለፍነው سبح اسم ربك الاعلى تبالو اجعلوها في سجودكم እንዳሉት ይሄንንም አይ فسبح باسم ربك العظيم የሚለውን اجعلوها في ركوعكم ركوع በምናደርግበት ጊዜ ለአላህ ተባረከ ወተዓላ ታላቅነት ለሱ ልቅና ስናጎነብስ ከማይገባው ነገር እያጠራ ነው እያወደስ ነው እንዲሆን አዘዋል هذا والله اعلم وصلى اللهم على نبينا محمد وعلى اله وصحبه وسلم سبحانك اللهم ربنا وبحمدك
أشهد أن لا إله إلا أنت أستغفرك وأتوب إليك.